ትዳራችሁን ለእግዚአብሔር ስጡ ተቀድሰንም ተረክሰንም እኩል እንዴት አንደኛ እንሆናለን አባቶቻችንን ከናንተ በላይኛ አበጥረን እናውቃቸው እንዲህ አይነት ሰው የሚሸቱ ጳጳሳት ነው የምንፈልገው ሰላም ጤና ይስጥልኝ ውድ የቃለ ቀርኒ ሚዲያ ቤተሰቦቻችን እንደምን አላችሁ በእያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለን እንደምን አላችሁ ዛሬ መረጃዎች ይዘንላችሁ መተናል ለእናንተ ይሆናሉ ያልናቸውን መረጃዎች ነው ይዘንላችሁ መጣ ነው የአራዶቹን ትዳር በተመለከተ ያስኩላችሁ መረጃ አለ በተጨማሪም ከዛ ላይ ይዘን ደግሞ በዓለም አቀፍ አደባባይ ኢትዮጵያ የተከሰሰችበትን የመጀመሪያውን አጀንዳ ይዤላችሁ መጥቻለሁ እንዲሁም ኢቢኤስ ላይ ከዚህ ሰሞን ቀርቦ የነበረው ቤቢ ሳምሶን ታደሰ ማህበራዊ ሚዲያ ላይ እንደ ሴፉ ሾው ላይ ድጋሚ መጥቶ የተደራቸውን ጉዳይ ማን እንዳፈረሰው በአደባባይ ተናግሯል ይህም በተመለከተና ሌሎች መረጃዎች ይዤላችሁ አምጥቼላችኋል በተለይ ብፁዓን ሊቃነ ጳጳሳት እያደረጉ ያለውን ትግል አሁንም አመጣላችሁ ይሆናል በተለይ ብዙዎቹን አሁን ከቅርብ ጊዜ ጀምሮ የተጀመሩት ነገሮች ሊቀ ጳጳስ ዘንድ ደረጃ ስለደረሰ የነሱ ትግል ምን ይመስል እንደነበር አሳያችኋለሁ አባታችን ብፁዕ አቡነ አብርሃም ዛሬ ዝም በሉ ተብለን ዝም ስንል ነበር ተናገሩ እየተባልንም እንድንናገር ስንገድር ነበር ያሉትን መግለጫም በመጨረሻ ላይ ያሰማችኋለሁ እሱም በተመለከተም ሌሎች መረጃዎችንም የኒቂያ ጉባኤንም ጨምሮ ያስኩላችሁ መረጃ አለኝ አራያ መካሻ ነኝ ቃለ ቀርኒ የምትከታተሉት ሰብስክራይብ ላይክ ኤንድ ሼር ስለምታደርጉ አመሰግናለሁ ዛሬ ዲኤምሲ ሪል ስቴት ለእናንተ ይሆናል ያላቸውን 8% ቅድመ ክፍያ 30% ቅናሽ ያለውን መኖሪያ ቤት በለቡ አካባቢ አዘጋጅልችላችኋለሁ እናንተም ኑ ከኛ ጋር ተመዝገቡ ኑኛ ጋር ውሰዱ ይላችኋልና ለዲያስፖራዎች ቅድመ ቅናሽ አድርገናልና ኑና በተለይ ፈጠን ባለ ሁኔታ ተመዝገቡ ቤቱን ማግኘት ይችላልላችሁ ጅምር ያለው ቤት ነው ብላችኋል ከሱ በማስከተል ደግሞ በተለይ ሙታንሳ ማር ቅዱስ ሚካኤል ላይ ብዙዎቻችሁ ገዳማትን አይታችሁ የመነኮሳትን አኗኗር አይታችሁ እጅግ በጣም ያዘናችሁ አላችሁ የወንዶች በአት ዛሬ ማደራ የለውም የእናንተን ድጋፍና እርዳታ ይሻል የሁለቱን መልእክት ተከታትለን ወደ መረጃዎቻችን እንገባለን የማይቻል የሚመስለን ዛሬ ከነገ ይሆናል አይሆንም የምንለው ሁሉ ተችሎ አይተናል በአስገራሚ ጥራትና ፍጥነት እየተገነቡ ያሉትን የዲኤምሲ ዘመናዊ አፓርትመንቶችን በቀላል አከፋፈል በመግዛት ብልህ የኢንቨስትመንት ተጠቃሚ ይሁኑ ከ8% ቅድመ ክፍያ ጀምሮ በ65000 ካሬ ላይ ያረፉትን የዲኤምሲ አፓርትመንቶችን ማሳካት ከሚያስቡት በላይ ቀላል ሆኗል መጪውን የትንሳኤ በዓልም ምክንያት በማድረግ ቀድማው ለሚመጡ 10 ደንበኞቻችን የ30% ቅናሽ አዘጋጅተናል ታዲያ ምን ይጠብቃሉ እጅግ ባማረ የኮሪደር ልማት ባሸበረቀ መንደር ለመግባት ዛሬውኑ ትኬቶን ይቁረጡ አዎ እርግጥም ደስታው እዚህ ይጀምራል አድራሻችን በስልክ ቁጥር 0910 55 59 49 አሊያም በ0902 47 52 67 ደውለው ያናግሩን የምስራች እንኳን ደስ ያለን ስጦታዎቻችሁን በታማኝነት አስገብተናል ስራዎቻችንንም አጋምሰናል የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አደራን ተቀብለን በፈጣሪ ቸርነት እዚህ አድርሰናል ገና ስናስበው በመብርሃን ተደግፈን የመድኃኔ ዓለምን ፈቃድ ጠይቀን በእናንተ ውድ ኦርቶዶክሳውያን ተማምነን የጀመርነውን የእናቶቻችንን በዓት ግንባታ አሁን አጠናቀናል ታዲያ በአንድ ገዳም ውስጥ ሁለት ዓለም የለም ወዲህ በብርሃን የተሞላ የእናቶች ስፍራ ወዲያ ፈጽሞ ለጸሎት የማይመች የአባቶች በዓት እኛ ልጆቻቸው እያለን ለምን የተዋህዶ ልጆች አባቶቻችን ልክ እንደ እናቶቻችን እናሳርፋቸው ስለዚህ የጀመርነው ልግስና ቢቀጥል በእኛ በልጆቻቸው ዘውትር እንድንመረቅ ዝቅ ብለን ከእግሮቻቸው የሊቀ መልአኩ ጥበቃ አይለየን የአባቶቻችንም ምልጃ ጸሎታቸው አሜን ወደ መጀመሪያው መረጃ ነው የምገባላችሁ በቅድሚያ እስቲ ይሄን መዝሙር ላሰማችሁ በሰርጋችን ዕለት እንድትባርከን ጌታ ጠርተንሃል በእምነት ሆነን ከእናት ጋራ ከመቤታችን ከሐዋርያት ጋር ና በሰርጋችን ከመላእክቱ ጋር ና በሰርጋ እንዲህ እየዘመረ በተክሊል የሚያገባሽ ወንድ ሲኖር ደስ አይልሽም እህቴ
እንዲህ ደግሞ አጋርህ የጽድቅ አክሊል ተጓዥ አብራ ስትሆን ደግሞ ደስ አይልህም ወንድሜ? እንደነዚህ አይነት አራዳ ወንድሞችና እህቶች ስለሰጡ እናመሰግናለን። ይህን ያልኩበት ሌላኛው ምክንያቴ ወቸኩድ ፖስት አዘጋጅ ከነበረው መካከል እንዲህ አይነት ነገር ያደርጋል ተብሎ ብዙዎች አልጠበቁትም። ማህበራዊ ሚዲያ ላይ ተሸራሸራቸው ነው። ተመልከቱት። እነዚህ የምታዩቸው ጋብቻዎች በሙሉ ሳሊተ ምሕረት ነው። ለምሳሌ ትላንትና 13 የተክሊልና የቁርባን ስርዓት ጋብቻ የፈጸመችው። አሁን ወጣቱ ትልልቆቹን ወይ ደግሞ የቬሎን ጋብቻውን ተውት። ቬሎ ላይ ከምታዩት በላይ አሁን ወጣቱ ወደ ቤተ ክርስቲያን እየተመለሰ ነው። አባቶች በዚህ ዘመን ኦርቶዶክስንም የወቀሳችኋቸው ሰዎች ሁሉ እየወቀሳችሁን ያላችሁን በሙሉ እናመሰግናችኋለን። ልጆቻችንን ወደ ቤት ስለመለሳችሁልን፣ ልጆቻችን ወደ እምነታቸው እንዲቆጩ ስላደረጋችሁ እናመሰግናችኋለን። የእናንተ ተቃራኒ መሆን እነሱ ቤታቸው ውስጥ ያለውን ገጽ ከፍተው እንዲያነቡ አደረጋቸው። የዓለም ሰርግ በቤተ ክርስቲያን በእግዚአብሔር ፊት ባዶ እንደሆነ አወቁት። ስለዚህ ትዳራቸው በእግዚአብሔር እንዲባረክ መጥተው በቤተ ክርስቲያን ጋብቻ ስጋ ወደሙ እየተቀበሉ ተጋቡ። እነዚህ ናቸው ለኔ የዘመን አራዳዎች። እነዚህ ናቸው ለኔ ሙሽሮች። ጋብቻቸው የዓለም ቤት፣ የዓለም ሲሳይ፣ የዓለም ወርቅ፣ የዓለም ምናምን ብቻ አይደለም። እነዚህ የዓለም መገልገያቸው ነው። እነዚህ ወጣቶች ዋና ዓላማቸው የጽድቅ አክሊላቸውን ለመቀበል ከእግዚአብሔር የተፈቀደላቸውን ከዝሙት ስርዓት ውጭ የሆነውን እግዚአብሔርን እያከበሩ የሚነግሱበት ትዳር መመስረት ነው ስርዓታቸው። ይሄ አንዱ ቤተ ክርስቲያን ላይ ነው 13 ሰው ያያችሁት፣ 13 ተጋቢዎች ያያችሁት። በየገዳማቱ በየቤተ ክርስቲያኑ አሁን ወጣቱ እጅግ በጣም ነቅቶ በቤተ ክርስቲያን ስርዓት እየተጋባ ነው። ጋብቻውን ቤተ ክርስቲያናዊ ስርዓት እያደረገ ነው። ተጋብቶ የነበረን በዓለም በቬሎም በሽማግሌም በምንም ተጋብቶ የነበረ በአዳራሽ በድንኳን በድግስ ተጋብቶ የነበረ አሁን በቤተ ክርስቲያን ድጋሚ እውነተኛውን ጋብቻ እየፈጸመ ነው። አክሊሉን በእግዚአብሔር ፊት እያቆመ ነው። የትዳሩን የልጆቹን የህይወቱን ማንነት ለእግዚአብሔር እየሰጠ ነው። ትዳራችሁን ለእግዚአብሔር ስጡ። በተለይ ብዙዎቻችሁ ከዚህ ቀደም የነበራችሁ ወይ ደግሞ በእኛ ዘመን በእኛ ትውልድ እንደ አያቶቻችንና ቅድመ አያቶቻችን የነበራችሁ እናንተ ትዳራችሁን በእግዚአብሔር ስላደረጋችሁ እምነታችሁን፣ ቤተሰባችሁን፣ ሀገራችሁን አጽንታችሁ አቆይታችሁልናል። ዛሬ የትውልድ የሚረከበው ይህንን ነው እና ለዚህም አራዶቹ ተጋቢዎች የምላቸው ይህንን ነው ለማለት ፈልጌ ነው። ይህን ተከትዬ ዓለም አደባባይ ላይ አትሌት ኃይለማርያም እንዲህ ሲል ወጣ። ላንብብላችሁ ቀጥታ የተጻፈውን። ኃይለማርያም ቻይና ላይ የሚደረግ የ3000 የመሰናክል ሩጫ ውድድር ላይ ውጤቱን አልተነገረም። በነገራችን ላይ ማህበራዊ ትስስር ገጽ ላይ እየተላለፈም ያለው ውጤቱ ሳይሆን ቅሬታውን ያሰማበት መንገድ ነው። ብዙ ጊዜ ማህበራዊ ሚዲያ ላይ ቅሬታቸውን ለማሰማት የሚችሉት በተለይ ሯጮች ከሀገር ውጭ ወጥተው በዓለም አደባባይ ላይ ወጥተው የሚለቁት ነገርና የዓለም አደባባይ ዜናውን ስለሚዘግበው ኢትዮጵያ ውስጥም በቀላሉ መረጃው ይደርሳልና እንዲህ አይነት ጉዳዮች ይደርሳሉ። ተመልከቱት። እኔ ቁጥር 1 ሀብታም ነኝ። የምቆጥራቸው ብር እና መኪኖች ስላሉኝ አይደለም። ፈጣሪ ጤነኛ አድርጎና ሰዎችን ያልበደልኩ ወንጀልን ከትውልድ ወደ ትውልድ እስከ ዓለም አቀፍ በታሪክ መዝገብ የሌለብኝ ንጹህ ወንድ ነኝ፣ ወንድማችሁ ነኝ። በልጅነት ዕድሜ የሰራሁትን ቤቴን ንብረቴን በአስቸኳይ መልሱልኝ ሲል ቅሬታ አሰምቷል። መቼም ቻይና አይደለም ቤቱን ቻይና አልሰራም። ይሄ ሰው ቻይና ያልሰራውን ቤት ቻይና አደባባይ ላይ ሲሮጥ 3000 መሰናክል ላይ አውጥቶ በአደባባይ አላሳየውም አይደለም። እና ኢትዮጵያ ውስጥ ሚዲያ እንደሌለ የሚሰማው እንደሌለ መንግስት እንደሌለ እየተናገረ ነው ይሄ ሰው የሆነው። ምን እያደረገ ነው ኃይለማርያም? ቅሬታውን ያሰባበት መንገድ ምን ማለት ነው? ይሄ እንዲህ ወጥተው ያልተናገሩ ሰዎች የሉም። ይሄን ላሳያችሁ የፈለኩት ለምን መሰላችሁ? እነዚህ ልጆች የምትመለከቷቸው ከኋላ ጎዳና ላይ ነው ያሉት። እነዚህ ልጆች ያሳደገው፣ እነዚህ ልጆች የወለደው፣ እነዚህ ልጆች ወደ ምድር ያመጣው ትዳር ወይ ፍቺ ወይ አብሮነት አለመሆን ወይ አለመስማማት ወይ ቤት መፍረስ ችግር መከራና ስቃይ ያመጣው አሁን ያለንበት እውነተኛ መረጃ ነው። ኢኮኖሚ ነው። እውነት ኢኮኖሚያችን አደገ። አይኤምኤፍ ዛሬ ጠዋት መረጃ ለቀቀ። ምን ሲል ለቀቀ? ኢትዮጵያ ከአፍሪካ በሁለተኛ ደረጃ ከኬንያ ቀጥሎ በሁለተኛ ደረጃ በምስራቅ አፍሪካ እያደጉ ካሉ ሀገራት መካከል ነችና በጣም በከፍተኛ ሁኔታ ልታድግ ትችላለች የሚል መረጃ ወጣ። የዓለም ባንክ ደግሞ ምን ሲል ገለጸ መለሰለች? እነዚህ ልጆች ግን ያሳዩዋችሁን ተመለከታችኋቸው? አስፋልት ዳር ነው የሚያድሩት አይደል? ማን ነው የሚመለከታቸው? አሁን እነዚህ ወላጅ የላቸው።
እነዚህ ዜግነት አላቸው፣ መታወቂያ ግን የላቸው። የተወለዱት ኢትዮጵያ ውስጥ ነው። ማንም ማንነት አይሰጣቸው። ለጎዳና ተዳዳሪ መታወቂያ ይሰጣል ይባላል። ፋይዳ አይደለም? እውነት ሰጣቸዋል? ፋይዳ በ600 ብር መታወቂያ ከየት ነው የሚያወጡት እነዚህ ልጆች? ፕሮሰሱን እየሰራውላቸው ነው ተባለ አይደለም? እውነት አትሌቱ የጠየቀው ጥያቄ ለማድበስበስ አሁን ብዙ ፖለቲከኞች እንደሚሄዱ አውቃለሁ። እኔ በማህበራዊ ጉዳይ ነው የማየው፣ በፖለቲካ ጉዳይ ላይ እኛ ሚዲያዎች የዚህን ሰው ቅሬታ ማሰማት አልቻለም። ወይ ደግሞ ቅሬታ መጥተው ቅሬታቸውን ሊያቀርቡ የሚችሉና ቅሬታቸውን ሊመልስ የሚችል አካል የለም። ስለዚህ ችግራቸው ሲያቅታቸው ዓለም አደባባይ ላይ ኑሯቸው በሚሮጡበት መድረክ ላይ ሄደው የደሃዋን ቤቴን መልሱልኝ ሲለጠፈ እቺታችን እንዲህ አለች። ኢትዮጵያ ከፍተኛ የድሆችን ቁጥር በመያዝ ከአፍሪካ በ3ኛ ደረጃ ላይ ተቀምጣለች። የዓለም ባንክ ያወጣውን ሪፖርት እንንገራችሁ። የዓለም ባንክ በሪፖርቱ እንዳስታወቀው ከሳህራ በታች ያሉ ሀገራት ከፍተኛውን የድሆች ቁጥር በመያዝ ኢትዮጵያን 3ኛ ደረጃ ላይ ያስቀምጧታል። ናይጄሪያ ደግሞ በአፍሪካ ፍጹም ድሆችን በመያዝ ቀዳሚ ሀገር ሆናለች ማለት ነው። በእድገት አንደኛ፣ በድህነት አንደኛ፣ በከብት አንደኛ፣ በአህያ አንደኛ፣ ስንቱን እንቻለው ሁሉንም ላይ አንደኛ ለመሆን ነው የምንጠራው አይደል? ኢንተርኔት በመጎርጎርና ይሄ አላስፈላጊ የዝሙት ፊልሞችን በማየት አንደኛ፣ በከብት አንደኛ፣ በቀንድ ከብት አንደኛ፣ በፍየል አንደኛ፣ በበግ አንደኛ፣ ባለመደማመጥ አንደኛ፣ እርስ በርስ ባለመግባባት አንደኛ፣ በሃይማኖት አንደኛ፣ በሃይማኖት በመጣላት አንደኛ፣ በእምነት አንደኛ፣ በርኩሰት አንደኛ። ምን የቀረን ነገር አለ? በሁሉ አንደኛ ነን እኛ ነን አንደኛ። ማንም ይበልጠን የለም። አንደኛ ሁሉም ነገር ላይ ተቀድሰንም ተረክሰንም እኩል እንዴት አንደኛ እንሆናለን? እንዴት በእድገቱ አንደኛነት ልትሆን ተብሎ እንደገና ባለም አደባባይ የሚጮህ አትሌት እንዴት ይኖረናል? አትሌት ይሆን ያው ይሄ አትሌት ቢያንስ በዶላር ይከፈለዋል እየሮጠ አይደለም? የማይናገሩ ድምፅ የማይሰማላቸው ወጥተው የማይናገሩ የማይጮህ ስንት ኢትዮጵያውያን አሉን አጠገባችን። እኛ ፋሲካ ስጋችንን በልተን አጥንት ስንጥል ያጣልነውን አጥንት እያነሳ የሚግጡ እንደነዚህ አይነት ህፃናት እኮ አስፋልት ዳር አሉ። እሱ አጥንቱ ላይ የቀረፈችውን ቅራፊ ለመብላት ሆቴል ቤት እየገቡ የተረፋቸው ከሰቦች ተርፈው። በነገራችን ላይ ያላችሁን አካፍሉ እንጂ የተባልነው የተረፋችሁን ስጡ አልተባልንም። እኛ ይሄንን የምናደርግ እንኳን የተረፈንን እንኳን እንዳንሰጣቸው ህግ ይከለክለናል አይደል? አሁን 10 ሺህ ብር ነው ቅጣቱ። ሆቴሎች ደግሞ ትዘጋላችሁ አይደል? ቆየ ከጀመረ ይሁን እምላችሁ ፈቅጄ አይደለም እኮ ህጉን አጸድቃችኋል። እንግዲህ ፓርላማ ያሉት አባሎች ይሄ ጉዳይ ሲጸድቅ ወይ ደግሞ የሚመለከታቸው ይሄን ያልጸደቁ አካላት ወይ ደግሞ የሚመለከተው ተቋም አዲስ አበባ ላይ ነው መሰለኝ እየሰራ ያለው እየፈቀዳቸው ያለ አካላቶች ልጆቻችሁ ነገ ጎዳና እንደማይወጡ ምን ያህል እርግጠኛ እንደሆናችሁ አላውቅም። ግን ያሳፍራል። ዓለም አደባባይ ላይ እየሮጠ የሚቃወመን አትሌት አለን። አስፋልት ላይ የጣልነው ዜጋ አለን። በድህነት አንደኛ እንደገና በከፍታ አንደኛ እየተባል እንጠራለን። እግዚአብሔር ይቅር ይበለን። ለዚህ ሁሉ መሰረቱ ቅድም ያሳየዋችሁ የምንኖርበት ቤተሰብ የምንመሰረትበት ስርዓት ነው። ይሄን ስርዓት በትክክል ስላልመሰረተ ነው አሁን ሀብታሙ ላይ ነው ድሃው ታች ነው ያለው። ላሳያችሁ። እነዚህ ልጆች ለ6 ወርና ለ7 ወር ሰብስበው በ700 ብር አንድ ሻይ ጠጡ። ይሄን ደረሰኝ ተመልከቱት። ኢትዮጵያ ውስጥ አንድ ሻይ በ700 ብር እየተጠጣ ነው። አንድ ሻይ እና እነዚህ ጎዳና የወጡት አስፋልት ላይ የወጡትና ቦይ ቱቦ ውስጥ እየተኙ ያሉት ህፃናት ሻይ ለማጠጣት እንኳን እነሱን 700 ብር መከፈል አለበት። ሀብታሞቹ ጋር ለመጠቃት ድሆቹማ ድሃ ናቸው። እንዴት ያብሏቸው ያጠጣቸው? የበሉትን ትራፊ እንኳን እንዳይሰጣቸው ምግብ ቤት ገብተው የበሉትን ትራፊ እንዳይሰጣቸው እንኳን ተደረጉ። እሺ ምን ይክፈሉ? ወይስ ግብርና ታክስ ይክፈሉ? ለዚህ ስለ ትዳር መልካምነት አንስቼላችሁ እነዚህ ሰዎች የዳግማዊት እና የቤቢ ትዳርን በተመለከተ ማህበራዊ ሚዲያ ላይ ሰይፉ ላይ ቀርቦ በጣም ውዝግብ በነበረ ሰዓት ላይ ነግሬያችሁ ነበር። ገበና ማውጣት የሌለበት ነገር ቢኖር የሁለት ሰዎችን አካል ማንም ማህበራዊ ሚዲያ ወይ ደግሞ ሌላ አካል ጠልቆ ባያየው በጣም ተመራጭ ነው። እናንተ ራሳችሁ ማህበራዊ ሚዲያ ላይ ባታሰጡት አንደኛ ጉዱ ትክክል እንዲህ አይሆንም ነበረ። ተጋጋለ። ማህበራዊ ሚዲያ አጋጋል ነው። ያው ጥፋቱን እሱም ጥፋታችን የሁለታችን ነው ብሎ እንደወሰደው እና ትላንትና እንዲህ ሲል ሰማሁት። ስሙት እስኪ እናንተም። እኔ በጣም ጥሩ ባል ነኝ ልንገርህ። በጣም ታማኝ ክርስቶስን ነው የምልህ። ለትዳሬ በፍቺ መቋጨት የኔ ምንም
ሚና የለበትም ወይም ደግሞ እኔ ምንም ስህተት አልሰራሁም እያልከኝ ነው? እኔ ሴፍሻ ከባድ ጥያቄ ነው። ለምን መሰለህ አሁን እንድናገር ልታደርገኝ ነው። እኔ ስለ ራሴ መልካምነት ስለ ራሴ ጥሩነት ለመናገር ነው እንጂ ጥፋት የለብኝም እያልኩ አይደለም። ጥፋት የለብኝም። ሁለት ሰዎች ሲጣሉ ጥፋቱ የአንድ ሰው ብቻ ነው ብሎ መደምደም አይቻልም። ሁለቱም ጋር ችግር ይኖራል። ፍጹም ሰው የለም። ነገር ግን አሁን ሚዲያ ላይ የወጣው በትዳሩ ላይ ከሌላ ሴት ጋር ማቅጧል፣ በትዳሩ ላይ ሌላ ሴት ጋር ግንኙነት ጀምሯል፣ አግብቷል። ትዳሩ ልክ እንደፈታ ደግሞ ሄዶ አገባ። ይሄ በፍጹም ከእውነት የራቀ ውሸት ነው። እኔ ትዳሬ ላይ ያለውኝ ሌላ ሪሌሽን ጀምሬ አላውቅም። እኔ ዙሪያዬን ያሉ ሰዎች መጠየቅ ትችላለህ። አብረውኝ የሰሩ ሰዎች ማለት ትችላለህ። ዝናዬን አልጨርስል ማለት ስለ ትዳሩ ስለሚናገር ቀንጨብ አድርጌ ላሰማችሁ ፈልጌ ነው። አሁን እንዲህ አይነት ማህበራዊ ሚዲያ ላይ ወጥተው እነ በረከትን አሰማቸው ወቸው ጉር ላይ ያለው ቅድም ያሳያቸዋቸውን ሳሊተ ምሕረት የተጋቡትን 13 ተጋቢዎች አታያቸው። በሃይማኖት ስርዓት የጠነከረ ነገር ካለ አደባባይ ላይ እንዲወጣ እድል አይሰጡም እነሱ። ምክንያቱም ንስሐ አባቶቻቸውም እነሱም ጠንካራ ይሆናሉ። እነዚህ ሁለቱ ባለትዳሮች አማካሪ ነበራቸው። ፓስተር ቸሬ ማህበራዊ ሚዲያ ላይ ወጥተው ሊያስታርቅ እንደገባውና ሊታረቁ ጫፍ እንደደረሱ ተነግረው ነበር። በኋላ እንደፈረስ ተነገረ። ነገር ግን ማህበራዊ ሚዲያ ላይ የባለትዳሮች ማን ነው ጥፋተኛ ይባላል። በተለይ እኛ ማህበራዊ ሚዲያዎች ላይ የሚወጣውን ነገር የምንወቅስ ሰዎች እንትና ነው ጥፋተኛ እንትና ናት ጥፋተኛ አንልም። መባል የለበት። ብዙ ማህበራዊ ሚዲያ ላይ የሚያጋጥመው ችግር ይሄ ነው። ትዳርን ባለቤቶቹ ናቸው እስከ መጨረሻው የሚወስኑት። ለዚህ ነው ለልጆቻቸው ሲባል ለነገ ማንነታቸው ሲባል ነገ ቢታረቁ እንኳን ቢባል እንዲስተካከል እድል መስጠት ያለብን። አሁን የቸገረን ነገር ገመናቸው አደባባይ ወጥቶ አደባባይ ችግር አደባባይ ለመፍትሄ ስለተፈለገ ነው። ለዚህ ነው ትዳርን በስርዓት በቤተ ክርስቲያን ተጋቡ የምንለው። ትዳርን በቤተ ክርስቲያን ብቻ አይደለም። በቤተ ክርስቲያን የተጋባም የተፋታ ኖር ያውቃል እኮ። ብዙዎች ያጠፋሉ እኮ። ሰይጣን ይፈተናቸዋል ሲጀምር። ያ ማለት ብቻውን አይደለም። ነገ የቤቢ ልጆች የዳግማዊት ልጆች የጋራ ልጆቻቸው ናቸው። ስለተፋቱ ያንዳቸው ልጅ አይባልም። ስለዚህ ቤቢ ነገ የልጆቹን እናት እንዲህ ስትደፈር ዝም ሊል ነው? እንዲህ ያላት ነው አንዱ ደፋር። እኔ አንቺን ከተውኩ ማለት ነው እኔ ወንድ እንዳትይኝሽ እናሽን ድራሽሽን አጠፋለሁ። አታውቂኝም። ይኸውልሽ ዳጊ ፈጣሪ ምስክሬ፣ ልጄ ትሙት ዞያ ትሙት አንቺን ካላጠፋው እኔ ወንድ። ይሄ ማህበራዊ ሚዲያ ላይ ደቡብ አፍሪካን እኖራለሁ የሚል ወጣት የቀድሞ ፍቅረኛዋ ነኝ በሚል በጉርሻቲው በተለያዩ ማህበራዊ ሚዲያዎች ላይ እሷ እያስፈራራኝ ነው አንድ ግለሰብ ብላ በገለጸችው መሰረት እያስፈራራዋት አይደለም ሲል የገለጸው ልጅ ነው። እና አሁን ስለተፋታች አጠገባ ወንድ ስለሌለ እንዲደፍረው የሚናገራት መጣ አይደለም። አያችሁ ትዳር ማለት ምን ማለት እንደሆነ ከባድ እንደሆነ። ትንሽ እንከን ማህበራዊ ሚዲያ ላይ ነገራችሁን ስታወጡት ማህበራዊ ሚዲያ ላይ እዛው ይጮህላችኋል። ማህበራዊ ሚዲያ ላይ ገፋ ስታደርጉት እናንተ በገፋችሁት ልክ ናዳው ብዙ ነው፣ ይናድላችኋል ወደታች። እና እግዚአብሔር ከፈቀደ እናንተም ከፈቀደላችሁ እግዚአብሔር ካሳካላችሁ በጣምራ ብትኖሩ ደስ ይለናል። ነገር ግን ማህበራዊ ሚዲያ ላይ ወጥቶ ስለ እናንተ አስተያየት መስጠት አይገባም። አስተያየት የሰጣችሁት እንዲሰጣችሁ የፈለጋችሁት የሚወጣችሁትም እናንተ ስለሆናችሁ አዝናለሁ። ቤቢም ዳግምም ወጣችኋል። ምናልባት ይፈታል ብላችሁ አስባችሁ ይሆናል። ነገር ግን በራሳችሁ ቋጩት። ለሌሎችም ማስተማሪያ ስለምትሆኑ ሌሎችም ሰዎች እንዲህ ባታደርጉ የተሻለ ነው። ትዳር ተፋቶም ተጋብቶም መኖር ይቻላል። ስለዚህ አብሮ መሆን መመለስ ይቻላል። ነገነት ንጋቱም ተመልሷል አይደለም? ከ14 ዓመት በኋላ እግዚአብሔር የፈቀደውን ነገር ያደርጋልና ማህበራዊ ሚዲያ ላይ እሷን የፈታችሁ እሱን የፈታው ወደሚል ድምዳሜ ላለመድረስ ብንሞክር ይቻላል። ምናልባት እዚህ ቃል ቀር ላይ የምትከታተሉን ተመልካቾቻችን እናንተስ እንዴት ታያላችሁ? ማህበራዊ ሚዲያ ላይ ትዳር መሰጣቱ እንዴት ትመለከታላችሁ? ለእናንተ መልእክቴን በአስተያየት እንድትሰጡኝ ሐሳቡን ሰጠዋችሁ። ወደ ሌላኛው መረጃ ነው የምገባላችሁ። ወደ አባታችን ነው የምሄደው። ብፁዕ አቡነ ገሪማ ይባላሉ። ብፁዕ አቡነ ገሪማ ማለት የምትኮሩባቸው የዲላ ሀገረ ስብከት ሊቀ ጳጳስ ናቸው። ማህበራዊ ህይወታቸው
ዶክተሮች በጓንት የሚነኳቸውን ህዝቦች ኖርማሊ እነሱ ህመምተኛ ነው የሚያዩት። እኛ አባት በእጃቸው ጸጉሩን ሲቆርጥ ተመልከቱት። እንዲህ አይነት ሰው የሚሸቱ ጳጳሳት ነው የምንፈልገው። እንዲህ አይነት ሰው ከሰው ጋር የሚተቃቀፉ ሰውን የሚሰሩ እንዲህ አይነት አባቶች ሰው እየሰሩ ነው። ለኔ ሰው እየሰሩ ነው። የበጎ አድራጎት ተቋማት፣ ኤንጂኦ ድርጅቶች፣ ሀገር በቀል ተቋማት፣ ገበታ ለሀገር ምንም በሉት ከእንደነዚህ አይነት አባቶች ስነ ልቦና ቀድሞ የተፈጠረ ማንነት ነው አሁን ያለው። እንደነኛ አይነት አባቶች ባሉበት ሀገር ነው ጥቁር በለበሰ ቤት በጥቁር ስቲከር በተጋረደ መኪና መስቀል የማያሳልሙ ጳጳሳት የምናየው። እንዲህ አይነት ጳጳሳት ባሉን ሀገር ላይ ነው ጳጳሳት ወጥተው በአደባባይ ታቦት ፊት ክፉ ነገር የሚናገሩት። ደግ አባቶች አሉን እልፍ ከ30 ምናምን ቁጥር በላይ ጳጳሳት አሉ። 3 እና 4 ጳጳሳት በነበሩን ሰዓት ላይ ኢትዮጵያ በእምነቷና በፍቅሯ ተከብራ የኖረች ሀገር በነበረ ሰዓት አሁን ደግሞ በስተናል በሚል ውስጥ ሰርገን ገብተናል በሚል ንግግር የበዛው ሰሞኑን ማህበራዊ ሚዲያ ላይ ታችኋል አይደል? ለምንድነው አቡነ ይስሐቅን እኛ መያዝ ያለብን ክርስቶስን ነው የወለታ ሀገረ ስብከት ሊቀ ጳጳሱን ከስብከታቸው መካከል ቆርጣችሁ እኛ ዋናውን ነው መያዝ ያለብን ክርስቶስን ይዘናል የሚለውን ስብከት ማህበራዊ ሚዲያዎች የሌላ እምነት ተከታዮች በተለይ ፕሮቴስታንት ቻናሎች ናችሁ እውነትም ክርስቶስን አሁን አሰበክናችሁ ብላችሁ የተናገራችሁት ይሄን ለምን አልሰማችሁም? አብራችሁ ይሄኛው አልተሰማችሁም ነበር? እና ደግሞ ሰሞኑን በሚዘራው ነገር አትረብሹ። እመቤታችን ቤዛዊት ዓለም መርጣችሁ የምትሰሙት እዚህኛው ቤት ያለውን እሳት ላይ ቤንዚን ለማርከፍከፍ ነው። አባቶቻችንን ከናንተ በላይ እኛ አበጥረን እናውቃቸዋለን። አበጥረን ማለት ሃይማኖታዊ ዕውቀታቸውን ወይ ደግሞ ሃይማኖታዊ አስተምሯቸውን በደንብ እንከታተላለን ከናንተ በላይ። እናንተ ያው ማህበራዊ ሚዲያ ላይ ስትለቁ ብቻ ነው የምናያቸው። እኛ ደግሞ እግራቸው ስር እየሄድን እየተሳለምን እየሰማናቸው እየተማርን ባውደ ምሕረቶች እየሄድን በጉባኤያት ሰርክ ጉባኤ እየሄድን እየተማርን እናውቃቸዋለን። ለምን አትናገሩም ይህንን ምስክርነት? ብፁዕ አቡነ ጢሞቴዎስ የሰሞኑን ንግግር በተመለከተ እንዲህ ተናግረዋል። ይህንንም ተናግረዋል። ሌሎችን ለማበሳጨት አይደለም። እመቤታችን ቅድስት ድንግል ማርያምን የምናከብራት የምንወዳት ሌሎችን ለማበሳጨት አይደለም፣ የተጠቀምንበት ስለሆነ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሯም ስርዓቷም በሙሉ ማንንም ለማናደድ፣ ማንንም ለማበሳጨት፣ ማንንም ለማስቆጣት አይደለም። አድርጋ አታቅም አታደርግ። እኛ ከዘላለም ሞት ከሲኦል ለመለየት ወደ መንግስቱ እንገባ ዘንድ እግዚአብሔርን ተቀብለን በእግዚአብሔር አምልኮ ስርዓት ስጋ ወደሙ ተቀብለን የፈጣሪን እርቅ መታረቅ አግኝተን ከእግዚአብሔር የምንታረቅበት ሰማያዊ መንግስት የምንወርስበት ድልድያችን ብቻ ስለሆነች ነው እኛ እመቤታችን የምንወዳት። ክርስቶስን ሸፈነችብን፣ ለእናንተ ትሸፍን ይሆናል። እኛ ጋር ሸፍናብን አታውቅም። ማርያም ባልን ቁጥር ማርያምን የምናነሳው ስለ ልጇ እንደሆነ እናውቃለን። እኛ የምንናገርለትን እናንተ ለክርስቶስ ብልጠት እየተናገራችሁ ነው። ካንተ በላይ እናትን ጠራች እያላችሁ እየከሰሳችሁት ነው። ምንድን ነው የፈለጋችሁት? ታቦት ስር እመቤቴንም አክብረው ክርስቶስንም አምልከው የሚኖሩ ብፁዓን አባቶች እንዳሉን ሁሉ ብፁዕ አቡነ ገብርኤል ቤዛ የሆነ ቤዛ ኢየሱስ ክርስቶስ ቤዛ ነው። ፍጡር ቤዛ አይባልም። የትኛው ፍጡር ለፍጡር ቤዛ ሊሆን አይችልም። ሊቃውንት የሉም እንዴ? አውደ ምሕረት ላይ የሚነገሩ ንግግሮች በተለይ ማይክ የሚይዙ አባቶች አይመረመሩም እንዴ? ለካ እሳቸው ፍኖተ ጽድቅ ብቻ አልነበረም ታቦት ፊትም ተናግረው ነበር። ያ ታቦት ነው ዛሬ ያጋለጣቸው። ዛሬ ይሄንን በመቀርጽበት ሰዓት የኒቂያ ጉባኤ መክፈቻ ንግግር እየተደረገ ነው። እንግዲህ ምን ይሆናል? እናንተም ሰምታችኋል፣ እኔም ሰምቻለሁ አይደለም? ዛሬ የተፈጠረ ነገር መስሏችሁ ብዙዎቻችሁ የምትደነግጡ ነው፣ የምትሳቀቁ ካላችሁ የደብዳቤ ተመልከቱት። ከዓመታቶች በፊት ከሁለት አስርተ ዓመታቶች በፊት የቀረበ ደብዳቤ ነው። ወደ 5 መምህራን የኑፋቄ ትምህርት ሲያሰራጩ ተደርሶባቸው
ውሳኔ ሐሳብ ተሰጥቶበት በሊቃውንት ጉባኤ የቀረበ ጽሑፍ በቂ ጥናት የሚያስፈልጋቸው ነጥቦች መኖራቸው ቢታወቅም የሃይማኖት ሕጸጽ ተከሳሾች ማንነት በመረዳት የተሰጠውን የተመረመረውን ምርመራ ከነ ውጤቱ ያቀረቡልን ጊዜ ነው። በተአምረ ማርያም በክርስትና በኢትዮጵያ ዙሪያ በተአምረ ማርያም ጠቅሳችሁ አስተምሩ አታስተምሩ በሚሉ ክርስቶስ ሰው የሆነው ለአማላጅነት ነው፣ ማርያም ሆነች ቅዱሳን አያማልዱም አያማልዳሉ፣ ታቦት የለም እንጂ ቢኖርም አይጠቅምም፣ ማርያም ጥንተ አብሶ አለባት፣ ፓትርያርኮች ሊቃነ ጳጳሳት ብሎ ነገር አያስፈልግም፣ እመቤታችን ቅዱሳን አያማልዱም። እነዚህ የሚሉ ነገሮች ዛሬ አይደለም ድሮም ነበሩ፣ ትላንትም አሉ፣ ዛሬም ይኖራሉ፣ ነገም ይኖራሉ። የቤተ ክርስቲያን አስተምሮ ግን አሁንም እንዳለ ነው። እነዚህ ክሶች ድሮም ነበሩ፣ እነዚህም ተነስቷል። ትዝ ይላችኋል በነአኬ ጊዜ ላይ የጥንተ አብሶ ጉዳይ ላይ ተነሳ። ያው በቤት ውስጥ ነው የሚነሳ ብለናችኋል አይደል? እሱም መልስ ተሰጠ አይደል? ዝም ተባለ አይደል? አሁን ደግሞ ተነሳ። ቤዛዊት አትባልም፣ ቤዛ ለኩሉ አትባልም በሚል መልስ ይሰጥበታል። በመጨረሻ ማሳያችሁ የኒቂያ ጉባኤ መክፈቻ ነው። አጠር አድርጌ ነው ማሳያችሁ። ሙሉውን በነጋሽ ሚዲያ ላይ የብፁዕ አቡነ አብርሃምን መልእክት አሰማችኋለሁ። እችኛዋን መልእክት ልንገራችሁ። እኔ ግን ዝም በሉ ተብለናል፣ ዝም አንልም፣ ዝምታችንም ይበቃል ሲሉ ተናግረዋል። ምክንያቱም ዝምታችን ይበቃል። ከዚህ በኋላ ዝምታችን በሃይማኖት ብቻ ሳይሆን በግላችን ዝም ልንል እንችላለን። ስለ ሃይማኖታችን ዝም ማለት ይበቃናል። ይሄንንም ብፁዓን ሊቃነ ጳጳሳት በተሰበሰቡበት በብፁዕ ወቅዱስ አቡነ ማትያስ ጉባኤውን በከፈቱበት ሊቃውንተ ጉባኤዎች በጋራ በተሰበሰቡበት አውደ ምሕረት ላይ ከዚህ በኋላ ሊቃውንት ቤተክርስቲያንን የማዳን ስራ ክፍፍሉንም ችግሩን አጉልታቸው ማሳየት ስራ የእናንተ ነው። እናንተንም ከዚህ ከዘመናት በፊት አሻግራቸው የመጣችሁት እናንተ ናቸው። ዛሬም የእናንተ ድርሻ ነው ያለው። ቅዱስ ሲኖዶስ የእናንተን የውሳኔ ሐሳብ የማጽደቅ ኃላፊነት አለበትና እኛም እንቀበላለን፣ እናንተም ይህንን አድርጉልን ሲሉ እንድች አይነት መልእክት አስተላልፈዋል። አጠር አድርጌ ላስመልክታችሁና ነጋሽ ሚዲያ ላይ ገብታችሁ ደግሞ ሙሉ መረጃውን ትከታተሉታላችሁ። ሰናይ ቀን። የእግዚአብሔር ቤት የጦርነት ቤት መሆን የለበትም። የእግዚአብሔር ቤት የፍቅር ቤት ነው መሆን ያለበት። የእግዚአብሔር ቤት የሰላም ቤት ነው መሆን ያለበት። ይልቁንም የውጩን ጦርነት ሊያስቆም የሚችለው የእግዚአብሔር ቤት በእግዚአብሔር ቤት ውስጥ ያሉ ከቅዱስ ፓትርያርኩ ጀምረው ብፁዓን ሊቃነ ጳጳሳቱ ሊቃውንቱ ናቸው። ስለዚህ የራሳቸውን ማስቆም ካልቻሉ የራሳችንን ማስቆም የመረረውን የከፋውን ነገር ማስወገድ ካልቻል ሌላ ራሱን የቻለ ትልቅ በሽታ ነው እና ለዚህ ነው የመረረ ነው ያሉት። አሁንም አባቶቹን ባደራ አባቶችን ይላል። ባደራ የምለው በእግዚአብሔር በመድኃኒታችን ድል የተነሳው ርኩስ መንፈስ በአንዳንድ ምክንያት ደስታችንን እንዳያፈርሰውና ድፍረትን በተመላ ርካሽ አነጋገር አምላካዊውን ሕግ እንዳያፈርሰው ነው ይላሉ ንጉሠ ነገሥት። ልብ አድርጎ ይህንን ቃል በእግዚአብሔር ቤት በመድኃኒታችን በኢየሱስ ክርስቶስ ድል የተነሳው ርኩስ መንፈስ በአንዳንድ ምክንያቶች በጥቃቅን ምክንያቶች ሊሆን ይችላል። ጥቃቅን ምክንያቶች እያንዳንዱን ብትመረምሩት መነሻው ጥቃቅን ምክንያት ነው። ጥቃቅኑ ወደ ሃይማኖት ይለወጥና ወደ ስርዓት ወደ ቀኖና ይለወጥና ቅድስት ቤተ ክርስቲያናችንን የሚገዳደር ደስታችንን የሚሰርቅ የሚያፈርስ አልፎ ተርፎም ድፍረትን በተመላ ርካሽ አነጋገር አምላካዊውን ሕግ የሚያፈርስ ነው። ስለዚህ እንዳያፈርሰው ነው አደራ ይላሉ ንጉሠ ነገሥቱ። አደራ፣ ይህ ትልቅ አደራ ነው። ስለ መንግስታቸው አይደለም አደራ ያሉት፣ ስለ ግዛታቸው አይደለም አደራ ያሉት፣ ከኔ ጎን ቁሙ ብለውም አይደለም አደራ ያሉት። ስለ ሃይማኖታችሁ፣ ስለ እግዚአብሔር ቤት፣ ስለ ሕዝቡ፣ ስለ መንጋው አደራ የሚል ነው የተናገሩት። በማያያዝም አባቶች ሆይ ሰላማዊውን ሕግ ለመስራትና ለመመስረትና መለያየትን ለማጥፋት ዛሬ ነገ አትበሉ። ስለዚህ አደራዬ ጥብቅ ነው ይላል ንጉሠ ነገሥት። ዛሬ ነገ አትበሉ። ሰላምን ለመመስረት መለያየትን ለማጥፋት መድኃኒቱ ያለ ከሊቃውንቱ ነው። የቀኖና መለያየት ቢመጣ፣ የስርዓት መለያየት ቢመጣ፣ ተፋልሶ ቢመጣ፣ የሃይማኖት በመሳሰሉት መንገድ
ይህንን የመስፋት የማረቅ የማስተማር የመምከር የመዝከር እምቢተኛውን ደግሞ መድኃኒቱን ሰጥቶ የማስወገድ ትልቁ ቁልፍ ያለ ከሊቃውንቱ ነው። ስለዚህ ቅድስት ቤተ ክርስቲያን ዛሬ ላይ መለያየቷ በዝቷል። የድፍረት ተናጋሪዎችን በርክተዋል። የሊቃውንቱ ዝምታ ደግሞ የበለጠ ቤተ ክርስቲያኒቱ ምንም ሰው የሌላት አስመስሏታል። ስንት ሊቃውንት አይናማ ሊቃውንት ብሉያት ከሐዲሳት ሐዲሳት ከሊቃውንት አመስጥረው አመልተው አስፍተው ድጓ በጉንጩ የሚባሉ ስንቶች ያሏት ቤተ ክርስቲያን ከብሉይ ከሐዲስ ነው ድጓምና ዛሬ ላይ ዝምታው ሌሎችን ተናጋሪዎች ሰው የሌላት እንድትመስል አድርጓታል። ሊቃውንቱ እንደምታስታውሱት ለዲያብሎስ ድፍረት እኔ ነኝ የፈጠርኳችሁ ለማለት ያበቃው ዝምታ ነበር። ተናጋሪ አጣ። ማን ፈጠረን የሚለው ማጉርምረን በበዛ ቁጥር ተናጋሪ ጠፋ። ከዚያ በኋላ እኔ ነኝ ወደ ማለት ተደፋፈረ። ለቤተ ክርስቲያን መልስ የማይሰጡ ሊቃውንት ካሉ አንተም አቅምህ አይደለም ዝም በል፣ አንተም ተሳስተሃል ወደዚህ ናና ተመከር የሚል እስከሌለ ድረስ የማይቻል የሚመስለን ዛሬ ከነገ ይሆናል አይሆንም የምንለው ሁሉ ተችሎ አይተናል። በአስገራሚ ጥራትና ፍጥነት እየተገነቡ ያሉትን የዲኤምሲ ዘመናዊ አፓርትመንቶችን በቀላል አከፋፈል በመግዛት ብልህ የኢንቨስትመንት ተጠቃሚ ይሁኑ። ከ8% ቅድመ ክፍያ ጀምሮ በ65000 ካሬ ላይ ያረፉትን የዲኤምሲ አፓርትመንቶችን ማሳካት ከሚያስቡት በላይ ቀላል ሆኗል። መጪውን የትንሣኤ በዓልም ምክንያት በማድረግ ቀድመው ለሚመጡ 10 ደንበኞቻችን የ30% ቅናሽ አዘጋጅተናል። ታዲያ ምን ይጠብቃሉ? እጅግ ባማረ የኮሪደር ልማት ባሸበረቀ መንደር ለመግባት ዛሬውኑ ትኬቶን ይቁረጡ። አዎ እርግጥም ደስታው እዚህ ይጀምራል። አድራሻችን በስልክ ቁጥር 0910 55 59 49 አሊያም በ0902 47 52 67 ደውለው ያናግሩን። የምስራች እንኳን ደስ ያለን። ስጦታዎቻችሁን በታማኝነት አስገብተናል፣ ስራዎቻችንንም አጋምሰናል። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አደራን ተቀብለን በፈጣሪ ቸርነት እዚህ አድርሰናል። ገና ስናስበው በመብርሃን ተደግፈን የመድኃኔ ዓለምን ፈቃድ ጠይቀን በእናንተ ውድ ኦርቶዶክሳውያን ተማምነን የጀመርነውን የእናቶቻችንን በዓት ግንባታ አሁን አጠናቀናል። ታዲያ በአንድ ገዳም ውስጥ ሁለት ዓለም የለም። ወዲህ በብርሃን የተሞላ የእናቶች ስፍራ፣ ወዲያ ፈጽሞ ለጸሎት የማይመች የአባቶች በዓት። እኛ ልጆቻቸው እያለን ለምን የተዋህዶ ልጆች አባቶቻችን ልክ እንደ እናቶቻችን እናሳርፋቸው? ስለዚህ የጀመርነው ልግስና ቢቀጥል በእኛ በልጆቻቸው ዘወትር እንድንመረቅ ዝቅ ብለን ከእግሮቻቸው የሊቀ መልአኩ ጥበቃ አይለየን፣ የአባቶቻችንም ምልጃ ጸሎታቸው አሜን።